እና ሼር ኮፒ ሊንክ አድርጓቸው። እሺ ቀጥሉ። ወይም ኢሳቅ ቀጥልለት እስከሚመጣ አቡበከር እኔ ታስቸገረው መሰለኝ። ዛራ አንቺ ቀጥይ ነኝ ምሳም ተደበላንሽ ቀጥይ አንቺ ወይ ፒኬ ማለት እሺ ፒኬ ይቀጥልሽ ፒኬ እና ጥያቄን ልጨምር እዚህ ጋር ያወራበትን አራ ቆይ ይሄኛው ይመለስል ይሄኛው ተመልሶልሻል ነው እሱ ጋር እኮ ነው በህልም ነው አለኝና በህልም ነውና የመጀመሪያ ራእይ ደግሞ ጀብሪል የታየው ለመሐመድ በህልም ነበርና እና እንዴት ጀብሪል አይደለም ማለት እንችላለን አላህ ካልሆነ በህልም ነው የታየው ጀብሪል በህልም የታየውን የመጀመሪያ ራእይ እንዴት ብለን እናምናለን ታዲያ በመጀመሪያ ጅብሪል ታየው በህልሙ አይልም የመጀመሪያ ራእይ ላይ ግልጠተ መለኮቱ ላይ ይላል ጅብሪል ታየው የሚላል አይሻ የመዘገበችው አለ ላመጣልሽ ይችላል ላመጣልሽ ይችላል መርሐባ አንሽኮ በህልም ግልጠተ መለኮት እንደተወረደላቸው እንጂ ጅብሪል እንደመጣ ማስረጃ የለም ዛሬ ጅብሪል ነው ይላል ዛሬ የመርሲ የሚልሽ የመጀመሪያ ራእይ በህልም እንደሆነ ያሳይ ይነግራል አዎ የመጀመሪያ ግልጠተ መለኮት ራእይ ነው ግን ጅብሪል ተገለጠ አይልም እዛ ላይ ነው ይሄ ሐሳብ ጅብሪል እኮ ነው የመጣ የመጀመሪያው መጀመሪያ ጅብሪል የመጣው እዚህ አይደለም ከበህራ ዋሻ ውስጥ ለመጀመሪያ ጊዜ ተገልጣ እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ መርሲ ጅብሪል በህልማቸው ተገልጠው መጀመሪያ ያልሽው ተሳስተሻል እሺ ኦኬ የመጀመሪያ ራእይ ምን ነበር ህልም ነው እኮ ምን የሚል ህልም ማየት ነው ያ ህልም ደግሞ ነገ የሚከሰተው ነገር ቀድሞ አምላክ አላህ በህልማቸው ያሳያቸውና ልክ ያንን በንጋቱ ይመለከቱት ነበር ይሄ መጀመሪያ ራእይ የታያቸው የዛ የህልሙ ነው እሱ ደግሞ ምንድነው የሚለው በ93 ከ1 እስከ 4 ያለው ነው አቅራ የሚለው ማለት ነው አቅራ የሚለው አረብ ነው አንድ ተረጋግ አሁን አንቺ ምን ማስረጃ ላምጣ በቃ አውጪ ውሸታምሽ ትልቁ ነው ከፈች ስክሪንሻት አድርጌው ልምጣ እንዴ ችግር የለም ይዘሻው ልናስረዳብን ነው ዴፍ ሰላም አለይኩም ወአለይኩም ሰላም ሙስሊም ሙስሊም ነኝ እንዴት ነህ አላህ አልሐምዱሊላህ ጥያቄ ነበረኝ እስቲንጃ አልነበረኝም ከዛ ሰላት አሰገድኩኝ አንድ ሰው አሰገድኩኝ ውዱ አርጌ ማለት ነው ረስቼ እስቲንጃዬን እንትን ሳልል ውዱ አርጌ ሰገድኩኝ ከዛ የሆነ ሰው መጥቶ አጠገቤ ሰገደ ኢማም ሆንኩኝ ማለት ነው ይሰማል ከዛ ከጨረስኩ በኋላ ምናምን ውዱ እስቲንጃ እንዳሌለኝ አውቄ ውዱ አርጌ ሰገድኩኝ ከዛ እሱ ግዴታ መስገድ አለበት እሱም ተመልሶ ሰውየው ካለ ነገር ግን ሄደው ከሆነ ምንም የለበትም ሰውየው በሱ ላይ ምንም ነገር የለበትም ሰውየው ሄደው ከሆነ ነገር ግን ካለ ያንን ሶላት ይድገም አንተም መድገም አለብህ እሱ አልደገመም ነበር በቃ ነግሯለሁ አሁን ይድገማ ቆይቷል ግን አልፎ ከሆነ ተው እሺ መርሲ እዩ
አሁን ስለ ህልሙ ሲናገር ጊዜ ጅብሪል የተገለጠለት የሚለውን እስኪ ያሳየኝ እስኪ አንብቦ ወንድሜ ሰጥቻለሁ በአረበኛም በፈልክ ያስረዳኝ ይሄንን አስረዳኝ ኦኬ من يلال ينبوات شرجش حدثنا ابن بكير تقرتوتال حدثنا الليث عن عقيل عن ابن شهاب عن عروة أن عائشة رضي الله عنها قالت أول ما بدأ به رسول الله صلى الله عليه وسلم الرؤيا الصالحة يا نبي محمد صلى الله عليه وسلم مجمر رأي سجلت الله شجزي ملكام هالمنبر على كذا وهلا سلا لين نقر فجاءه الملك ملاكو متطلعቸው ይላል መላኩ የመጣላቸው ወይንም ኢቅራ ያላቸው በህልማቸው ሳይሆን ሂራ ውስጥ ተቀምጠው ሳሉ ነው ገብቶሻል አይደል ይሄ ኢቅራ በህልም ያለኮ ነው ይሄ ቀጣዩ ነው በቀጣይ ደረጃ ነው መጀመሪያ ብሎ አስቀመጠልሽ መጀመሪያ የሚለው ህልሙ ነው ገብቶሻል መጀመሪያ ብሎ የህልሙን አስቀመጠው ከዛ በኋላ فجاءه الملك ከዚያ መላኩ መጣለት فقال اقرا انبب له ይላል ይሄ ወየት ነው ይሄው ከተባለ ሂራ ውስጥ ተቀምጠው ሳሉ ነው መላኩ ቀጥታ ቃል በቃል መጣ ያናገራቸው በህልማቸው አይደለም ይሄ ቁርአን የወረደው ይሄ በህልም ነው የሚለው ወንድሜ ምን ይላል በእንግሊዘኛ ማንበብ ትችላለህ የፐርፌክት ስላለ መጀመሪያ ብሎ አስቀምጠልሽ እኮ መጀመሪያ ማለት ነው እኮ ስለመጀመሪያው እኮ ነው የምትናገረው ያለው በመጀመሪያ ጥሩ አንድ ልትናገር የመጀመሪያው ሁለት ነገራቶችን አስቀምጠው በጥሩ ሁለት ነገራቶችን አስቀምጠና ለምሳሌ መጀመሪያ ብሎ አስቀምጠልሽ መጀመሪያ ካለ ቀጣይ ደግሞ አለ ማለት ነው ስለ ሁለት ነገር እያወራሽ ነው የመጀመሪያው ምንድነው ከተባለ ህልም ነው ገብቶሻል አይደል فجاءه ሁለተኛው ደግሞ ከዛ ቀጥሎ ነገረሽ ከዛ በኋላ ደግሞ ኢቅራ የሚለውን የወረደውን የቁርአን አንቀጽ መላእክቱ ይዘለት መጣ ብሎ ተናገረ ያ ነው ኢቅራ የወረደው የት ነው አንቺ በሄራ ዋሻ ላይ አይዋ ስለዚህ እዛ ነብያችን ሰለላሁ ዐለይሂ ወሰለም ኢቅራ የወረደላቸው በሄራ ዋሻ ውስጥ ተቀምጠው ሳሉ እንጂ በእንቅልፋቸው ተኝተው ህልማቸው አይደለም የወረደው እኮ እና ኦኬ አልጋ ላይ መተኛት ብቻ ነው መተኛት ላንተ ይሄ አሁን እንደ በህልም እንደሆነ ነው የሚነግረው ስለምን አልጋ ነው የምታወራው አንተ የምትለው በዋሻ ስለሆነ በህልም አይደለም እያልከኝ ነው ይሄ ግን እዛ ዋሻ ውስጥ ተኝቶ ያሉ እና አንዴ ላስረዳ እንጂ ወንድሜ እሺ ስታስረጂ እዛ የተጻፈውን እያነበብሽ የተጻፈውን እኮ ነው ድሪም በጥሩ የሆነ ህልም መልአኩን ወደ እርሱ መጣ ይላል ወደ እርሱ ሲመጣ ወደ እርሱ እንደመጣ ይናገራል ይሄ ማለት ነው በህልማቸው እንደመጣ ቃል በቃል አንብቢውና በተርጉመሽ እኮ ተርጉሜ ላምጣልህ በአማርኛ ችግር የለውም አንዴ ኖ አንቺ ተርጉሜ ጎግል ላይ ሰላም ጋር ተርጉሜ ቆይ ነይ አና ትራስ ተርጋት ያቻላል ይሄ ኮኔ ጎዳቸው እነዚህ ልጆች ቁርአን ሐዲስ ይወስዱት ዛሂራው የተረጉሙት ጎግል ላይ ተርጉመው ይመጣሉ አረናይ ምንም ማድረግ አይችልም ደሱ ምንድነው ምን ሆነ ነው የሱ አቤት እንዴት ነህ ደህና ነኝ እንደምን አለ እሺ አሁን አንተ ካልፈቀድክ መናገር የለም ሚዩት እያረክብኝ ስለሆነ ዝም ብዬ ማዳመጥ ነው የምፈልገው እሺ አሁን አንብቤው እሺ አንብቤው ኦኬ ላንብብልህ ወደ አላህ መልእክተኛ ሰለላሁ ነው የሚለው አላህ ወሰለም መለኮታዊ ተሰጥቶ በመጀመሪያ በእውነተኛ ህልሞች መልክ ነበር 4 ነጥብ አይሽ አይደለ የመጀመሪያው ምን ነበር የመጀመሪያው ምን ነበር በህልም ነበር ግልጠቱ ቀይሽ አይደለ ከዛ በኋላ እሱን መላእክም ወደ እርሱ መጥተው ነው ይቀጥልልሻል ያስ መላእኩ በህልም እኮ ነው መላእኩ ወደ እርሱ የመጣው አይለም በህልም መላእኩ መጣ ይለም ኦኬ በህልም አይደለም የሚለው ስጠኝ ያው ከላይ ታስቀምጣለሽ ኦኬ እንዴት ነው የመጣው መላእኩ ወደ እርሱ በአካል ራስ በአካል ማለት እንደ መላእክ እንዴት ነው መንፈስ ነው በእናንተ ነው ወደ ሚለው ነው ያጣና ቆይ አካል አለው መላእክ ኦኬ እንጨርሰው መልአኩ ወደ እርሱ ቀርቦ አንብብ
በጌታ ስማ ሰው ከስጋ ከደም ምናምን ይላል እሱን አይደለም የኔ ጥያቄ ችግር የለውም ግን በህልም የሚለውን ነው የኔ ጥያቄ በህልም ነው የሚለው አሁን አንተ አሁን እንዴት ታስረዳኛለህ በህልም እንዳልሆነ እንዴት እዚህ ጋር ታስረዳኛለህ አንተ ለይቶ አስቀምጠልሽ አንደኛ መጀመሪያ ብሎ አስቀምጠልሽ ተሻለና መጀመሪያ እንደሆነ ነገር መጀመሪያ ግልጠተ መለኮቱ በህልም ነበር እሱን ካስቀመጠ በኋላ فجاءه ملك الحق የእውነቱ መልአክ ወደ እርሱ መጣና አንብባለው አለ መጀመሪያ በህልም ያንን ነገር ነብዩ ሰለላሁ ዐለይሂ ወሰለም ህልም ያዩ ነበር ተሻላል ያ ህልም ልክ ጠዋት ሲከሰት ያዩታል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ይሄንን ሐዲስ ተርጉሞታል የሚያየውንም ህልም በገሃድ ይከሰትና ያየው ነበር ከዛም በኋላ በሂራውስ ዋሻ ውስጥ ሳሉ የእውነት መልአክ መጣላቸውና ነብዩ ሰለላሁ ዐለይሂ ወሰለም ኢቅራ የሚለውን አረጋግላቸው ብሎ ይነግራቸዋል እዚህ ጋር በደንብ እንዲብራራልሽ ያኛውን ሐዲስም ይጨምርልሽ እሺ ይሄንን ራሱ የሆነው ወረደ ብሎ ሌላ ቁጥር ላይ ማለት ነው ይታይሻል አይሻ ነች አስተላለፈችው ይሄንን የመጀመሪያውን ግልጠተ መለኮት የሚናገር ነው ይሄኛው ደግሞ ረዘም ያለ አቡከር አብብላት እኔም የመጀመሪያ ራእይ ምን ነበር ህልም ነው ህልም ነው የት በቤት ውስጥ ህልም ነው በህልም ነው የተገለጠው የት ነው ያልኩኝ የት ሆነሃል በህልም ታያቸው ቤታቸው ውስጥ አይደለም ስምንተኛ ሰማይ ላይ ሆነው ቆይ አንድ ሐዲስ ይነበብልሽ እሺ የለም እኮ ከአቅራ በፊት እኮ የሆነ ነገር ላይ አልታያቸውም የዋሸው እኮ ነው እሱ እሺ ችግር የለውም እንሂድን ችግር የለውም ውሱዋ ደስ ቆይ አለ ደስዋ አንደ ስምንት ሰማይ አለ እሺ ወይ ደስዋ አው ከላም በል يلا عن عائشة أم المؤمنين يومينوች እናት عائشة رضي الله عنها أنها قالت እንዲህ አለች أول ما بدأ به الرسول صلى الله عليه وسلم من الوحي الرؤية الصادحة ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ግልጠተ መለኮት የሚመጣላቸው የነበረው ጥሩ የሆነ ወይም ደግ የሆነ ህልም ነበር ፊልነው በእንቅልፍ ላይ فكان لا يرى رؤية إلا جاءت مثل فلق الصبح لك ጎህ እንደሚቀደው ልክ እንደ ጧት ላይ ጎህ እንደሚቀደው በሚያዩት ህልም ሁሉ ይመጣ ነበር አለ ከዛ ዘጋው ከዛ ثم حبب إليه الخلاء ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን መሆን ተወደደላቸው ብዙ ጊዜ ብቻቸውን ይሆኑ ነበር وكان يخلو بغار حراء بغار حراء ወይም በሒራ ዋሻ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን ይነጠሉ ነበር فيتحنث فيه وهو التعبد تحنث ያረግ ነበር ያ ማለት الله سبحانه وتعالى عبادة يارق نبره ويتعبدوا الليالي ذوات العدد قبل أن ينزع إلى أهله كذا ولا بيتسوتشو اسكاي ملس درس ويتزودوا لذلك يتملاسوا نبيو يهنن يارق نبره كذا ثم يرجع إلى خديجة كذا ولا خديجة يملسن فيتزودوا لمثلها حتى جاءه الحق وهو في غار حراء ليش حق يتبالو زيغا جبريل ነው سو حق هونو جبريل እሱ በغار حراء ሆኖ እስኪመጣለት ድረሳል ገብቶሻል ሜርሲ ይሄ ሰሂህ አልቡኻሪ ሐዲስ ቁጥር 3 ላይ መመልከት ትችላለሽ ያ አቋላ አንብቡ ወንድሜ በህልም እንደሆነ እንደውም አረበኛው ታችኛው ያሳያል እውነት ከተናገርክ ማለት ነው ወይም ተርጉሜ አመጣልሃለሁ እሱ ጋር በህልም እንደሆነ እንደተነሱ ይነግርሃል እስከታች አንብብልኝ ችግር የለው እሺ እናንብበው እሺ فجاءه الملك فقال اقرأ قال ما أنا بقارئ አንብባለኝ አንባባ አይደለም قال فأخذني فغطاني حتى بلغ مني الجهد ثم أرسلني فقال اقرأ قلت ما أنا بقارئ فأخذني فغطاني ثانية ثم بلغ مني الجهد ثم أرسلني فقال اقرأ فقلت ما أنا بقارئ فأخذت فغطي فغطاني ثالثا ثم أرسلني فقال انده بلالي كذا فرجع بها رسول الله صلى الله عليه وسلم يرجف فؤاده ميرسي ميوتشنا شيما ነብዩ እየፈሩ ተመለሱ ይላል በህልማቸው ነው እየፈሩ ተመለሱ የት ተመለሱ ከጋሩ ሒራ ዋሻ ወዴት ተመለሱ ያው ኢላ ኸዲጃ ወደ ኸዲጃ ጋር ወደ ኸዲጃማ ሄዱ እኮ ደንግጠው እኮ ሄዱ ተነስተዋል እኮ በህልማቸው ነው ተመለሱት ወደ ኸዲጃ አይደለም ተነስቶ እንጂ ተነስቶ ሮጦ ሄዱ ደንግጠው እኮ የት ተነስቶ እዛ ተኝቶ ይያሉ እኮ ነው በህልማቸው የመጣና ከዛ ደንግጠው ተነስቶ እየሮጡ ሄዱ ወደ ከዲጃ በህልማቸው ነው የሮጡት አይደሉም በህልም አይደለም ተነስቶ እንጂ ተነስቶ ይያልኩ ከህልምን ተነስቶ ከዛ ተነሱ ይላል እኮ በአረበኛው ታችኛው በደንብ አንብበውና ቆይ ተርጉሜም ላምጣልህ ከፈለክ ይሄ አረበኛው
እንዴት ነው የምትተረጉሚው? ጎግል ጋር ገብተሽ ነው? ምን ችግር አለው? ትራንስሌት ይሄን ስክሪንሻት አድርጌ ተረጉማለሁ። በትክክል ነው የሚያመጣው። በትክክል አይተረጎምልሽ ነው ሻጊት ነው። በአማርኛው በትግርኛ በትክክል ይተረጉምልኛል። አማርኛው አሁንም በትክክል ልጅ አለ እዚህ። እስኪ ወደ ትግርኛ ተርጉሚና አንብቢ እስኪ። እሺ አንዴ ማሂር ያዛት ተቀበል። እሺ ማሂር አለ ችግር አለ እሺ አማርኛ ማንበብ አትችልም፣ እንግሊዝኛ ማንበብ አትችልም ይላል። ሐዋናት እኮ ልጅቷ። እስኪ ዝም ብሎ እሺ እስከዛ ድረስ ማን ሲቲ አትሳደብ ወንድሜ። መሳደብ ሰላም ነው። ማን ሲቲ አለ ጉረኛ ነገር ነው። አትሳደብ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? እንዴት ናችሁ? ሰላም አልሐምዱሊላህ። لا እዚህ ያላችሁ አቡበከርንና ፒኬም ማሂርን ኢሳቅን ፎሎ አድርጋችሁ ኢሳቅ ቪዲዮ ፖስቷንና ቪዲዮን ሄዳችሁ ሪፖስት አድርጋችሁ ኮፒ ሊንክ አድርጉልን። እሺ እስከዛ ድረስ ከሌላ ሰው ማውራት ይችላል። አዛይል አዛይል አለ ይሰማል? አዛይል ልጅ አይሰማም እንዴ? ይሰማል አንተ ና አዛይል አለሽ? እሺ እስከዛ ሌላ ሰው ማስገባት ትችላላችሁ አድሚኖች ካላችሁ። ማንሲቲ የሚል አካውንት አለ ማንሲቲ የሚል አካውንት ሙስሊም መሰለኝ። ሄሎ ሙስሊም ነኝ። በጣም ረጅም ስለሆነ ነው የቆየሁት። በጣም ረጅም ነውና ሶስተኛ በሰሒህ አልቡኻሪ 3 ያለው በጣም ረጅም ነውና ለዛ ነው የቆየሁት። ፎቶ ኮፒ አድርጌ እንድተረጉመው ምናምን እስቲ ትንሽውን አድርጌዋለሁ። ውስጥ አስተልቀኝና ላንብብል በትግርኛ አንብቤ አስተልቀኝ አስተልቀኝ
ኦኬ ከዛ የወረደላቸውን የሚለው ነው መቀጠለው ማለት ነው ሌላ ላኛው የመዘገቡትን ነው የሚያወራውና ካብ ላዕለም ብዮ ታይለም ጀመሪያ ኦኬ ካብ ላዕልኩም ብበይ خلي ግን ተም ዝመዝገቡ እዮም አንብብዮ بقال سلطان ابن شهب بسلطان أروى ابن الزبير بسلطان عائشة آدم مؤمنين كمزي إلى أزنتيالنا يتقدم أي وحي ناب رسول زورده عبد قاس زنبرلو حقني رأي إيو نيرو عينو حقني رأي نيرو عبد قاس تقدم أي رأي قدام أي رأي تقدم أي رأي تانيرو عبد قاس كله يترأي قدام أي رأي تقدم أي رأي عبد قاس نيرو كاو عاسي دار عتنتا عاسي دي عاسي قدام أي رأي خيدن كله زعصوسي نحر عصي استعصي تبلا لها تحتها بزح استعصوا لهم تتعصي سايكونني كوي صنحي 4 تغيروا تعصي دي هتبلا لها قدام أي رأي لو عاسي وخزلاونت ميرسي بقدام أي همز جيرات قدام أي رأي أقرأ كالي يقول إنه محمد رأي بجك أقرأ قدمي أي تنسألني خرأي استرأي صنحي አሁን ምን ትከፍቻለሽ መሰለሽ እሺ ሙሉ ወህዩ በህልም ነው ያለው መጨረሻ ላይ በአረበኛ አለ መጨረሻ ላይ ያልሽውን ክፈችው አልኩ ከዚህ እኮ ነው ከማህስ ነው ያመጣው ብድቃ አብድቃስ انا ከምጻል ካስ ደለሁ እኮ አብድቃስ ከሎ መሆን ይዝነግረክ አይደለም መጨረሻ ላይ ያለ እኔ ልጠይቅ ወንድሜ መጀመሪያ ወህይ መርሲ መጨረሻ ላይ ይናገራል ህልም እንደሆነ ስትይ ነበር እሱን አሳይኝ እኮ በጣም ረጅም ነው መጨረሻ ላይ ስለ በጣም ረጅም ነው በቃ ሳይው እኮ ተኝቶ እንደሆነ አሳየኝ አላሳየሽም ሌላ እንቅልፍ እንደሆነ የለም በታች መጨረሻም ላይ በህልም እንደሆነ መጨረሻ ላይ ተናግሯል ብለሻል ኦኬ ሆሲ እኔ ልጠይቅ እስታምጣል በእንቅልፍ በህልም የታየውን መጨረሻ ላይ ህልም ላይ ያልሽውን ለመጨረሻ ጊዜ ልጠይቅሽ ህልም ነው መጨረሻ ላይ ተቀምጧል ያልሽውን አውጭና መጨረሻ ላይ አረበኛው ጋር አመጣሁልህ አረበኛው በትግርኛ ተርጉሚያ አመጣሁልህ አይደል የት አለ መጨረሻ ላይ ህልም የሚለው መጨረሻ ላይ ህልም የሚለው የቱ ጋር ነው እያልኩ እኮ ነው መጨረሻ ላይ ማለት በጣም ረጅም ነው ሐዲሱ አልኩ መጨረሻ ላይ ያለችውን ብቻ ተርጉሚያትና ይዘሽ ነው መሀል ላይ ነው ያለው ይዘሻት ነው መጨረሻ ላይ በህልም መሆኑ መጨረሻም ላይ ተናግሯል መጨረሻ ላይ ያልሽው እኔ በህልሙን ከአቅራ በፊት ታይቶታል እያልከኝ ነው አንተ ከአቅራ በፊት ሌላ አለው ሌላ ራእይ መጀመሪያ ምንሽና አምጥ ቶሎ በይ ሂጂና መጨረሻ ላይ መጀመሪያ በህልም የታየው ራእይ አለ ወይ ይሄን አምጣልኝ አንተ የመጀመሪያ ራእይ አቅራ ነው ሌላ ራእይ የሚባል የለውም አልነበረውም አታዳም ጀመጀ መጨረሻ ያልኩ ነው አላህ አልታየውም ጀብሪል ወላሂ አዳምጪ መጨረሻ ላይ ህልም እንደሆነ ተናግሯል ያልሻትን ቶሎ ባይሆን አውጫት ያላ እሺ መጨረሻ ላይ ያልኩን መሀል ላይ ነው ያገኘሁት አልኩ ገባ መጨረሻ ላይ የህልም ነው የሚል የለም መጨረሻ ላይ አይደለም መሀል ነው እሺ እኔ መጨረሻ ያልኩትን ይቅርታ እንደዛ ከገ ሁለተኛ ተወሽ ጥሩ አይደለም ያላ ተባርክ የትም እንዳትሄጂ አልፈቀድኩልሽም የትም ሌላ ግሩፕ እንዳትሄጂ አዳምጪ እዚህ አያ ምን መሰላችሁ ከመጀመሪያ የነገርኳን ነበር ስለ ሁለት ግልጠተ መለኮት ይናገራል ሐዲስ ልጆች አንደኛ በህልም ስለመገለጥ ይናገራል መጀመሪያው መልአኩ ሳይመጣላቸው በፊት የነበረውን ትርክት እናታችን አይሻ መጀመሪያ ብላ አስቀመጠችው መጀመሪያ መልአኩ መጥቶ ሂራ ውስጥ ሳይገለጥላቸው በፊት በህልም ደረጃ ይገለጥላቸው እንደነበር ተናገረች ገብታችኋል አይደል ከዛም በኋላ ሂራ ውስጥ ሄደው ካነ ያቲ ሂራ ብላ ራሷ ተናገረች ወደ ሂራም ይሄድ ነበር አለች በህልም ነበር ሲሄድ ነበር ወደ ሂራ ከዛ ሁለተኛው ግልጠተ መለኮት ደግሞ በአካል መልአኩ ገብርኤል መጥቶ እንደተገለጠላቸው ተናገረች ገብታችኋል አይደል ይሄንን እሷ ምን አደረገች ሙሉውን እንዳለ በህልም ነበር ይሄ ሙሉ ሐዲስ እያለች ነው
ምክንያቱም መጨረሻ ላይ ህልም እንደሆነ ሲዘጋም ተናግሯል። መጨረሻ ላይ አለች አሳይ ስትባል በቃ ተሳስቻለሁ። ግልጠተ መለኮት በአምስት መንገድ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሲመጣ የነበረው። አንደኛ አምላክ አላህ ራሱ ቃል በቃል ያናግራቸዋል። ሁለተኛ በህልም ይገለጥላቸዋል። ሶስተኛ መልአኩ ገብርኤል ትክክለኛ አፈጣጠሩን ይዞ ይገለጥላቸዋል። አራተኛ መልአኩ ገብርኤል በሰው መልክ ተመስሎ ይገለጥላቸዋል። ገብቷቸዋል። አምስተኛ በመንፈስ ቅዱስ ምሪት ቁርአንና ሐዲስ ኢማን ነው ቃል ይመጣላቸዋል። መንፈስ ቅዱስ ነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እንደሚመጣላቸው ሐዲስ ላይ ተናግረዋል። በእነዚህ በአምስቱ መንገድ ይገለጣል። ታዲያ እናታችን አይሻ እዚህ ቦታ ላይ እየተናገረች ያለችው ምንድነው? ለነብዩ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል በሂራ ውስጥ መጥቶ ሳይገለጥላቸው በፊት የነበረውን ቀድሞ መጀመሪያ በህልም ግልጠተ መለኮት ይመጣላቸው ነበር አለች። ያ ምንድነው ታዲያ ሲመጣ የነበረው ብላ ቀደም ስትጠይቅ ነበር። ሲመጣ የነበረው ምንድነው ከተባለ አምላክ አላህ ሱብሓነሁ ወተዓላ በገሃድ የሚከሰተውን ጠዋት ላይ ነብዩ ሰለላሁ ዐለይሂ ወሰለም በህልማቸው ያሳያቸዋል። ልክ በህልማቸው ያዩት በህይወታቸው ላይ ማለት ነው ያ ነገር ወዲያው ሲከሰት ይመለከቱታል። ሌሎቻችን ሰዎች ለምሳሌ የምናየው ህልም ሊከሰትም ይችላል ላይከሰትም ይችላል። የነብያቶች ግን በህልማቸው የሚመጣው ነገር የሚከሰት ነገር ብቻ ነው። ገብቷችኋል አይደል? ያን ነገር ያዩትም ሲሆን ይታያል። ለምሳሌ ዩሱፍን መውሰድ ትችላላችሁ። ዩሱፍ አለይሂ ሰላም የሚናገረው የህልም ሊሆን የሚችል አይነትን ህልም ያኔ አላህ Subhanahu Wa Ta'ala ለሌሎች የተገለጠውን ህልም እርሱ መቼ እንደሚመጣ ያውቅ ነበር። ያን ነገር መቼ እንደሚገለጥ በትክክለኛው ገሃዱ ይነግራቸው ነበር። ከዛልክ የነብያት ምድር ለየት የሚያደርገው ከሌሎች ሰዎች ያ የሚያዩት ነገር በህልማቸው ቅዠት አይደለም። በገሃዱ ዓለም ወዲያው በሚቀጥለው ወዲያው የሚከሰት የሆነ ነገር ነው። እንደተቀራይ እዚህ ቦታ ላይ ሁለት ግልጠተ መለኮትን ያነሳል። አንደኛ ህልም ነው። ሁለተኛ በአካል መልአኩ ገብርኤል በሂራ ዋሻ ውስጥ ሳሉ የተገለጠላቸው ግልጠተ መለኮት ነው። መንፈስ ቅዱስ መልአኩ ጅብሪል አለይሂ ሰላም ነው፣ ገብርኤል ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እንደሚመጣላቸው ቃል ተናግረዋል ሐዲስ ላይ። መንፈስ ቅዱስ ከአምላክ ዘንድ መለኮታዊ ራእይን ለነብያት የሚያመላልሰው መልአክ ራሱ መልአኩ ገብርኤል ነው። አላህ በቁርአን ላይ ሱረቱ ነህል ላይ ቁርአን የወጣው በመንፈስ ቅዱስ ምሪት እንደሆነ ይናገራል። አስረዳት ትረታለች መረዳት ፈልጋለሁ ማገራችን ላይ ምን ስትል ብዙ ጊዜ አያታለ እዚሁ ላይ ማለት ነው። በሷይ ታራዳ ሆነ የሆነ ሹባ ፈጥራ ምናምን ነው መሄድ አታያትም። ልክ ሲመለሰላት ጊዜ ልክ ያለችው የተናገረችው ነገር ስትያዝ ጊዜ አውቃ እንዲህ መስኪን ይልጠይቅ ተቀያይረዋለች። ልክ እንደ ሳሙና አለ አይደል? ልክ ስትዛ ጊዜ ታመልጣለች። እንደዚህ ነው ባህሪዋ። የሷራ ምንድነው የተናገረችው ንግግር ትኩረት አድርገህ አምጪችን በላት። አውቃለ ታስቀይስ ትፈልጋለች። አበባ ከዚህ አትጭም አውጪ ይሄን አሁን ማውጣት ሳችል መጨረሻ ላይ ምን ብላ አመነች? በቃ ተሳስቻለሁኝ አለች። አያችሁ መጀመሪያ ገድ በቃ ልትቀይሰኝ በፈለገችው መንገድ ተከትያ በነበር ተሳስቻለሁ የምትለው ሳትናገር ታመልጣ ነበር። ባንደበታ ተሳስቻለሁ እንድትል አደረኳት። እናንተ ስትነጋገሩ ጊዜ ከሰዎች ንግግራቸውን ከማዳመጣቸው በፊት የሰውየውን አካሄድ በደንብ አድርጋችሁ ማወቅ አለባችሁ። አንዳንዱ መረዳት የሚፈልግ ሰው አለ፣ እውነትን ማወቅ የሚፈልግ ሰው አለ። ይሄን ሰጥ ብላችሁ የሚፈልገው ከተናገረ በኋላ መልሱን ረጋ ብላችሁ መልሱለት። ሌላ ደግሞ ሹብሃት አለ አድርገው የሆነ አጭበርበሪያ ነገር በሰዎች ጭንቅላት ላይ ጥሎ መሄድ የሚፈልግ ሰው አለ። ይሄን እያንዳንዱ ነገሩ ላይ ያዙት። መረዳትም አይደለም የሚፈልገው ይሄ አጭበርብሮ እንዳይሄድ የእርሱን ማንነት ምንም ያለ ማስረጃ እያወራ እንደሆነ ገልጣችሁት መሸኘት ይወጣል። ከማንም በላይ ቦታ መስጠት ያለባችሁ መረዳትና ማወቅ የሚፈልግ ሰው ነው። ጊዜያቸውን ሁሉ መስዋዕት አድርጉና ስጡት። እሱ ያ ጊዜ ከስሯል ላይ ይባላል አትርፋችሁበታል። አላህ ሙስተዓን። እሺ ደሱ አው ስዋ እሺ ጥያቄ አለ? እኔ ስለ ጌታ ኢየሱስ አምላክነት ብቻ ፕሮግራም ሲኖር ስለሱ ነው፣ ሌላ አልጠይቅም። አይሻ ማናት ሁሴን? እሺ ስለ ኢየሱስ ክርስቶስ ጌትነት ነው ያልከው ወይስ ተሳስቼ ነው? ጆሮዬ ነው። ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ ፈጣሪነት ፕሮግራም ሲኖርህ ብቻ እናወራለን። ኢየሱስ ክርስቶስን ማን ነው ፈጣሪ ጌታ ያደረገው? ራሱ የባህሪው ነው አምላክነት ተደርጎ ነው።
መጽሐፍ ቅዱስን አላየሁም ማለት ነው። ከኢየሱስ ክርስቶስ አምላክ በስተቀር ሌላ አምላክ የለም። ተደርጎ ነው ጌታ ተደርጎ ነው። እኔ መጽሐፍን ስላየሁት ማስረጃ ሐዋርያቶችን የመረጠ የሙሴ አምላክ ነው። ሁስዋ የሙሴ አምላክ የአብርሃም አምላክ ማለት ኢየሱስ ክርስቶስ ነው። የአዳም አምላክ ኢየሱስ ክርስቶስ ነው። ወሬን ተው፣ እምነትህን ተው እና መጽሐፉ ላይ እናውራ። አንተ እንደሱ ብለህ ታምናለህ ምናምን ከእንዴ መጽሐፉ ላይ ጌታ ተደርጎ አይደለም ማልክ ተደርጎ ነው ብዬ ማስረጃ ልስጥህ እያልኩህ ነው። ልስጥህ ማስረጃ እኔም ልስጥህ። አሁን አይደለም መጽሐፍ ቅዱስ አጠገቤም የለም። አንተ ከሰጠኝም ማስከረቶ መያዝ አለብኛ። ችግር የለውም። ስክሪፕቱ ባይኖርም በእርሳስ መጻፍ ትችላለህ። ጌታ ተደርጎ እንደሆነ አሁን ላሳየህ። እሺ አንተ ተደርጎ አይደለም ያልከው ልስማ። እሺ በኋላ መለስበታለሁ። እኔ መልስ የምሰጥህ በኋላ ነው። እሺ መልስ ላሳየህ ነው። ጌታ ተደርጎ እንደሆነ ብታምን አሁን ክርስትና ለቀህ ትወጣለህ አትወጣም? ምክንያቱም በመደረግ ነው ያገኘው ጌትነት። አንተ አሁን እሱ ኢየሱስ ክርስቶስ አምላክ መሆኑን ካወቅህ ሙስሊምን ለቀህ ትወጣለህ? የመጀመሪያውን ጨርስ። ኢየሱስ ክርስቶስ ጌታ ተደርጎ አይደለም ይሄ ያለ ሰው። እኔ ደግሞ አይ ተደርጎ ነው አልኩት። ተደርጎ እንደሆነ ባሳየህ ክርስትና ለቀህ ትወጣለህ አትወጣም? እወጣለሁ። አንተ አሁን አምላክ እንደሆነ ባሳየህ ክርስትና ሙስሊምነትን ለቀህ ትወጣለህ? እወጣለሁ ብሏል። ጌታ ተደርጎ እንደሆነ ባሳየህ እንደ ቀለል እንዳታጥፍ 1700 ሰው እየሰማ ነው። አንተ ቃል ግባ። ለእኔ ብቻ አይደለም። ሳቃ እንዲያወጣለት መጽሐፍ ቅዱስ ይዛል አልያዝኩም አልኩህ። አሁን እኮ ቅድም አስቀድሜ ነግሬሃለሁ። እናወጣለህ ነው ጌታ ተደርጎ በመደረግ እንዳገኘው ጌትነት። ውስው አዳምጠኝ። አንተ ኢየሱስ ክርስቶስ ለምን ትረብሻለህ? አትረብሽ እንጂ ጠይቅ አይደል? ማስረጃ ልክ ሲወጣ ሲለብረ መጮህ አይጮህም፣ ነውር ነው። አሁን ላሳይህ ኢየሱስ ክርስቶስ ጌታ ተደርጎ እንደሆነ በቃ እንደሱ ካልሰው እኔ ላውጥሽ ላሳይህ በጌታ ስም ዘመን ይባል በቃ ማሄር ያወጣልህ። ያውና ማሄር ያወጣልህ በስዬ በቃ ዛሬ ክርስትናን አሰላም አለይኩም ነው። ምክንያቱም ጌታ ተደርጎ መሆኑን ካየ ለቆ እንደሚወጣ ተናግሯል። እሺ አውጣው ማሄር አውጣው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላውጣለት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ማይር ማጣላት ኔትወርክ እኔ ነው የሚይዘው። እሺ ይከፈትልህ እንዴ ሙሴ? ቁጥር 30 ያው ነው። ኦኬ ያው ነው ይታያል። ደሱ ቢዩተና ሰው እሺ ያየሁት ነው። ያውና ቁጥር 36 ላይ ምን ይላል? ትንሽ ከፍ አድርገው ማየት ቁጥር 36 ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ወቅ ይላል። ኢየሱስን ጌታ ያደረገው ማለት ነው። እንዳደረገ ይላል አይደል? ኢየሱስን ጌታ ያደረገው ጌታ እንዳደረገው ይላል። ተደርጎ ነው አይደል? አይደለ? ይሄ ትርጉሙን ወቃ ግልጽ ይሆናል። ይሄ ማለት ምን ማለት ይመስላል? ወይ ቃል በቃል እንዴት ተደርጎ ነው ይላል አይደል? ቃል በቃል እንግዲያውስ እንዲያ ከሆነ መጽሐፍ ላውጣ። ይሄ እኮ ለዘላለም የሚወሰንበት ነው አይደል እንዴ? አንብበው። ተደርጎ እንደሆነ ይናገራል አይናገርም? ጌታ እንዳደረገው ማን አደረገው? እግዚአብሔር ጌታ እንዳደረገ ይላል አይደል? አሁን ባለፈው እኔ ነግሬሃለሁ። ኢየሱስ አምላክ ነው፣ አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብያለሁ። እንዴ ጌታ እንዳደረገው ይላል አይደል መጽሐፉ? የለበሰውን ስጋ ነው። በለበሰው ስጋ ከማርያም የነሳውን ስጋ አይ እንደሱ የሚል ቃል የለም እዚህ ጋር። ኢየሱስን እግዚአብሔር ጌታ እንዳደረገው ነው የሚለው ቃል በቃ። ኢየሱስ እኮ ኢየሱስ የተባለው ከማርያም በመወለዱ ነው እንጂ ከአብ የወጣው ቃል አይደለም። መጀመሪያ ቃሉ ነው ወደ ማርያም
በጅብሪል አማካይነት የመጣላት አይደል? ቆይ ወደሱ እንመጣለን። ኢየሱስን በዚህ ጥቅስ መሰረት ጌታ ያደረገው ማን ነው? ጌታ ያደረገው የሚለው አብ አደረገው ልትል ነው? እኔም ምን ሆነ አንተም በቃሉ መሰረት ምን ይላል? ማን ነው ጌታ ያደረገው? ኢየሱስ በዚህ ጋር ጌታ እንዳደረገው ይላል። አዎ ማን ነው ጌታ ያደረገው? አብ ነው። ጎበዝ ልጅ አላሁ አክበር። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማን ነው ያደረገው? አብ ነው ያደረገው። ቅድም ምን አለ? ተደርጎ አይደለም አለ። አሁን ተደርጎ ነው። ያ ኢየሱስ ከክርስትና የትኛውን ሃይማኖት ልገባሰክ? የለበሰውን ስጋ ማለት ነው። የትኛው ሃይማኖት ልገባሰክ? ከክርስትና እንደምትወጣ ነግረህናል፣ ቃል ገብተሃል። ይሄ ጥቅስ ከመጣለህ ሌላ እኮ የዚህን ጥቅስ አመጣልሃለሁ። አሁን የመጽሐፍ አልያዝኩም አልኩ አይደል? ምን ዋጋ አለው? ጌታ ከመደረጉን ካየሁኝ ከክርስትና አወጣለሁ። ሮሜ 9:3 ላይ አውጣልኝ። እሺ እዚሁ ላይ መነጋገር ጌታ ተደርጎ ነው አይደል? ሮሜ 9:3 ላይ አውጣልኝ። አንብብሽ ማንበብ የምትፈልገው ለመተባበር ከፈለገ እሺ አንብብለት ማህር። እኔ ያልከኝ ጌታ ተደርጎ እንደሆነ በቃ ያወቃቸው ነው ክርስቲያኖች። አልሐምዱሊላህ እስከዛሬ ጌታ ተደርጎ አይደለም ነበር የሚመስላቸው። አሁን ግን በመደረግ ያገኘው እንደሆነ አወቁ። በመደረግ ያገኘው ከሆነ ደግሞ ሹመትና ስልጣን እንጂ ጌትነቱ መለኮታዊ ጌትነት አይደለም። እሺ እሺ ደሱ ሮሚዮ ስንት ነበር? ሮሜ ስንት ያወጣልህ ደሱ? ሮሜ 9:3 ላይ አንብበለው። እኔ መጽሐፉ ስላላስኩ ሮሜ 9 ስንት ነው ያልከው? 9:3 ላይ ሮሜ 9:3 ላይ ያወጣለት ነው። ያውጣ በለው። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር አለ። አሳየኝ መጽሐፉን። እሺ ያው በትልቁ አድርጉ። ማሂር አይታየኝም። ማሂር አንዴ በትልቁ ያደርጉኛል። እሺ አሁን ይታያል። እሺ በስጋ ተለይቼ አለ። በደንብ አሳይ። ይሄው 9:5 ላይ 9:5 ላይ አንብብልኝ ነው የምልህ። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እግዚአብሔር ይስጥህ። በቃ አመሰግናለሁ። የተባረከ አምላክ ነው። መሂር ወይ ማን ነው የተባረከ አምላክ? ክርስቶስ ነው። ኢየሱስ ክርስቶስ እኮ ለዘላለም የተባረከ አምላክ ነው። አይደለም። እሺ ካልሆነ ሌላ መጨመርልሃለሁ። ቆይ ተጨምራለህ። አብሽር ችግር የለውም። ውስው ጊዜና አልሻማም። ካሁን በኋላ ለመናገር ራሱ አልሻማም። ብቻ አምላክ እንደሆነ አወቀው። አምላክ ያለው ሰው ነው ኢየሱስ ክርስቶስ እንደ መጽሐፈ። እሺ ጥቅስ እሰጥሃለሁ በዚህ ጉዳይ ላይ። ለዘላለም የተባረከ አምላክ እያለ እኮ ነው ውስው። እሱን አይደለም እያለ ያለው እሱን አይደለም። ሌላ አንድ ልስጥህ። ይሄንን አትፈልገው? በይሄንን በዚህ ላይ መነጋገር አይደለ? በመሰረቱ ይሄን አልፈልገውም አይባልም። አንተ ያመጣኸው የእግዚአብሔር ቃል ነው። ይሄም የእግዚአብሔር ቃል ነው። አልፈልገውም አላልኩም። ግን እዚህ ጋር አንተ ለክርስቶስ ለማድረግ የፈለከው ስለ አብ ነው የሚናገረው አይደለ? በስጋ እኮ አልመጣም። አብ በስጋ አልመጣም። በስጋ የመጣው ክርስቶስ ነው ወይም መሲህ ነው ወይም ኢየሱስ ነው። አይዋ በጣም ጥሩ። ስለዚህ በስጋ ያመጣው ማን ነው? ኢየሱስ ክርስቶስን በስጋ ቃሉ መጥቶ ስጋ የለበሰው መሲህ ክርስቶስ ብቻ ነው እኮ። ማን ነው ያመጣው በስጋ? ኢየሱስ ወይም ኢየሱስ ነው። ጅብሪል ነው። በጅብሪል አምላክ አማካይነት ማን ነው ያመጣው? ኢየሱስ ማን ነው ያመጣው? በቅዱስ ገብርኤል አብሳሪነት በማርያም ማህፀን አደረ። ማን ነው ያመጣው ኢየሱስ ክርስቶስና? አሁን ጥያቄው ማንም አምጪ የለውም እኮ አምጭና ላኪ የለውም። እሱ አለው ያመጣው አካል አለ። አብ ነው ያመጣው። አንተ አውጣለት አንድ ጊዜ የሐዋርያት ሥራ አብ አመጣው የሚለው አብ አመጣው የሚል ቃል በቃል ስለታለው አብ ላከው ሲል እሺ በገብርኤል አማካይነት ተላከ ነው የሚለው። ተረጋጋ እንጂ ከስበል አመጣው ነው የሚለው ቃል በቃል አሳያለሁ። የሐዋርያት ይረዳናል። ዞሮ አምጣ አሳያለሁ።
የሐዋርያ ሥራ ምዕራፍ 13 ቁጥር 23 ነው ያወጣለት። ማንም ያመጣ የለም ራሱን የመጣው ነው የሚሏቸው ታውቃላችሁ። እንዴት እንደሚሸውዳቸው ተመልከቱ። ነገር ግን አመጣው የሚል ቃል በቃል ነው እናሳያችሁ። የሐዋርያ ሥራ ያውና ምዕራፍ 13 አንዴ ናውጣለህ አንድ ጊዜ አመጣ ከአንድ ጊዜ ያው ያስራ የቀደሙ ላይ አለ እኮ እሱ ከአንድ ጊዜ ና ያውና ታልከት ማን ትልቁ ላይ አድርጉኛ አንዴ ተመጣ የሚል የለም ራሱ ነው የመጣው ነው የሚሉት። ነገር ግን እንዴት እንደሚሸውራቸው ተመልከተው። አለዝከ ላውጣለህ። እሺ ያ ይታያል። አንብበው ሜተናንሳ አንብበው ድምፅን ከፍ አድርገህ እንስማው። ማን ነው? አንብበው ድምፅህን ከፍ አድርገህ እንስማው። ማንም አላመጣውም ራሱን የመጣው ብለህ ነበር። አንብበው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። አይዋ ያሰላም ኢየሱስን ያመጣ አካል አለ አይደል? ማን ያመጣው? ኢየሱስን አመጣ ይላል። አይዋ ኢየሱስ ማንም አላመጣውም ራሱን የመጣው ብለህ ነበር። አመጣ የሚል የለም። ልጁን ላከ ይላል እኮ አብ የአብ ልጅ መሆኑን አምነሃል ማለት ነው። በጣም ጥሩ። እሺ ቆይ ተረጋጊ። ስለዚህ ኢየሱስ ክርስቶስ በራሱ አልመጣም፣ ያመጣው አካል አለ። ማን ያመጣው? ኢየሱስን ገብርኤል ሲያበስራት እስቲ ማርያምን አበሰረ የሚለውን ማን ያመጣው? ኢየሱስን እንዴት እንደመጣ መጀመሪያ መነሻ አመጣ ማለት ነው። ማን ያመጣው? በዚህ ጥቅስ መሰረት ማንም አመጣ እኮ አይልም ወይ? ገብርኤል አመጣ? ያው እግዚአብሔር አመጣው ነው የሚለው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ኢየሱስ እኮ እግዚአብሔር ነው ራሱ። ኢየሱስ ቆይ አንዴ ተረጋጋ። ቆይ ወሬት ማትወስድም። ቆይ አንዴ እዚህ ጋር የመጣ አካል አለ፣ ያመጣ አካል አለ። ገብቶሃል አይደል? ስለዚህ ማን ነው የመጣው? የመጣው ማን ነው? ኢየሱስ። ማን ነው ያመጣው? እግዚአብሔር ያሰና እናመሰግናለን። ስለዚህ ኢየሱስ ክርስቶስ በራሱ አይደለም የመጣው፣ ያመጣ አካል አለ፣ አምላኩ ነው ያመጣው። ኢየሱስ ራሱ እግዚአብሔር ነው ያልከው እኮ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ላሳይሃ። ነገር ኢየሱስ ክርስቶስ ልብ በል እኔ እግዚአብሔር ነኝ ብሎ የተናገረበት ጥቅስ አለ። ላወጣልህ እኮ ነው። አጣለን ችግር የለም። ዮሐንስ 1:1 ኢየሱስ ክርስቶስ ልብ በል ኢየሱስ ማለት ቃሉ ነው አይደል? ቃሉ ነው። አሁን እየተግባባን ነው አይደል? ኢየሱስ ማለት የእግዚአብሔር ቃል ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል። ኢየሱስ ተናግሯል። መጽሐፍ አልያዝኩም። አሁን ዮሐንስ 1:1 አውጣልኝ። ኢየሱስ ክርስቶስ ዮሐንስ የተናገረው ወደ ዮሐንስ እንሄዳለን። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ዮሐንስ 1:1 አውጣ እያልኩ እኮ ነው። ለምን ከረፈርክ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ ዮሐንስ። ይሄም ዮሐንስ ምስክር ነው ይላል መጨረሻ ላይ። ቆይ ተረጋጋ። ይሄም የዮሐንስ ምስክር ነው አለ። አሁን እኔ ስለ ዮሐንስ ሳይሆን ጥያቄ ኢየሱስ ራሱ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ቃልም እግዚአብሔር ነበረ እያለ እኮ ነው። ቃል ነው አይደል? ኢየሱስ ማለት እኮ ቃል ነው። ወደ ዮሐንስ ንግግር እንሄዳለን አልኩ። መጀመሪያ ኢየሱስ ክርስቶስን እንጨርስና ኢየሱስ እኔ እግዚአብሔር ነኝ ብሎ ተናግሯል። መጽሐፍ አልያዝኩም። በኋላ ልመለስ። በቃ መመለስ ትችላለህ። አብሽር አውጥቼ ሰጥሃለሁ። አንዲት ቦታ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ አላለም። በአላህ ስብራለን አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም ኢየሱስ። መጽሐፍ አልያዝኩም። አሁን ቃልም እግዚአብሔር ነበር የሚለው ኢየሱስን አንተ ቃል ነው ወይስ ሰው ነው ምንድነው ብለህ ነው የተነሳው? ከመጀመሪያ እንዴት ከሰማይ እግዚአብሔር አመጣው ሲል እግዚአብሔር ምኑ መጽሐፍ ይዘህ ስትመጣ ታወራለህ። በጨበጣ አይደለም። እኔ ፊት የሚወራው በማስረጃ ነው። እሺ እኔም ለምናገረው ንግግር ሁሉ ልክ እንደዚህ እያወጣሁኝ እንደማሳየህ ቃል በቃል አመጣው የሚል ቃል በቃል ላሳየህ። እሺ አሳየህ።
ጌታ ተደርጎ ነው የሚል ቃል በቃል ላሳየህ እሺ አሳየኝ የምለውን ሁሉ እንዳለ መጽሐፋቸው ላይ ያሳያቸዋለሁ ቃል በቃል የምናገረው ተቻለ እናንተ ልክ እንደው የምትናገሩት ቢያንስ መጽሐፉ ላይ ይገኝ የለም መጽሐፉ ላይ የሚነግራችሁ ሁሉ የለም ተቻለ የሌለ ነገር ነው ኢየሱስ ክርስቶስ አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም በፍጹም ይሄን አላስተማረም እሱ በክርስቶስ ትምህርት የማይኖር ሰው ደግሞ አምላክ እንደሌለው ጣዖት አምላክ እንደሆነ ተገልጿል ክርስቶስ አስተምሮን ወይ እግዚአብሔር ነኝ ብሎ አንድ ቦታ ላይ አስተማረው እንደውም ያስተማረው ምንድነው ከተባለ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ ነው ያለው በቃ ወዛቻል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ وتريدون أن تقتلونني وأنا إنسان قد كلمكم بالحق الذي سمعه من الله يا سلام ተመልከቱ ኢየሱስ ምን እንዳለ እኔ ከአምላክ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ከአምላክ ሰምቶ ከእግዚአብሔር ሰምቶ የሚናገር ነው እሱ እንጂ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር ነገር ግን ምን ያደርጋሉ ክርስቲያኖች ጥቅሶችን እየፈለጉ እንደዚህ እየዞሩ ምን ይያሉ እንደዛን ዙሪያ ጥምጥም ሄደው በቃ ይሄ እግዚአብሔር መሆኑን ያሳያል ይሏቸዋል እዛቻ እግዚአብሔር ቃል ነው ስለዚህ እግዚአብሔር ነው እኔና ባንደነን ብሏል ስለዚህ እግዚአብሔር ነው እኔና ያብናየ ብሏል ስለዚህ እግዚአብሔር ነው እኔ ከአብርሃም በፊት አለሁ ብሏል ስለዚህ እግዚአብሔር ነው አብ እኔ እንዳለ እኔ በአብ እንዳለሁ ብሏል ስለዚህ እግዚአብሔር ነው በእኔ መኑ በእግዚአብሔር መኑ ብሏል ስለዚህ እግዚአብሔር አያስኬድም እንደዚህ ስለዚህ ይሄ እንዲህ ይሆናል ብሎ የሚል ድምዳሜ ላይ መድረስ አያስኬድም በእምነት ጉዳይ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር አንድ ቦታ ላይ ግን እኔ እግዚአብሔር ነኝ አላለም በፍጹም እሺ ካኮብ ሰላም ካኮብ ሰላም ነው አላህ እግዚአብሔር ይመስገን እንዴት ናችሁ አላህ ደህና ነሽ ደህና ነኝ አላህ ነሽ በእናንተ እምነት ስለ ገብርኤል አስተምሮት ይናገራል ወይስ አይናገርም ይናገራል ልንገርሽ እሺ በእስልምና መልአኩ ገብርኤል ወይም መልአኩ ጅብሪል አለይሂ ሰላም መልአኩ ገብርኤል ከታላላቅ መላእክቶች መካከል አንደኛው መልአክ ነው አምላክ አላህ Subhanahu Wa Ta'ala በቁርአን ላይ በርካታ ቦታዎችን ያነሳዋል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብዙ ጊዜ ያነሳዋል መልአኩ ገብርኤል ከምን ተፈጠረ ስራውስ ምንድነው ወደሚለው እንምጣ መልአኮች የተፈጠሩት በእስልምና አስተምህሮ ከብርሃን ነው ማስረጃ قال النبي صلى الله عليه وسلم خلق الله الملائكة من نور ነብያችን ሰለላሁ ዐለይሂ ወሰለም ብናሉ አላህ መላእክቶችን ከብርሃን ፈጠራቸው አሉ እንደኛ ይሄን ያዙ ሁለተኛ መላእክቶች አፈጣጠራቸው ምን አይነት ነው ክንፋማዎች ናቸው ማስረጃ يقول الله سبحانه وتعالى في بداية سورة فاطر الحمد لله فاطر السماوات والأرض جاعل الملائكة رسلا ولي أجنحة مثنى وثلاث ورباع መላእክቶችን የክንፍ ባለቤት አድርጌ ፈጠርኳቸው አለ ከእነርሱ መካከል ሁለት ክንፍ ያለው አለ ሶስትም አራትም ከዚያም በላይ በፍጥረታቶች ላይ ያሻጅን ጨምርላቸዋለሁ ብሎ ተናገረ ይሄ ነው ሁለተኛ ሶስተኛ የገብርኤል አፈጣጠር ምን ያክል ክንፍ እንዳለው ተገልጿል ወይ አዎ ተገልጿል ማስረጃ قال النبي صلى الله عليه وسلم رايت جبريل وله 600 جناح ነብያችን ሰለላሁ ዐለይሂ ወሰለም ብላሉ መልአኩን ገብርኤልን አይቼዋለሁ ለእርሱም 600 ክንፍ አለው አሉ አያችሁ ለእርሱም 600 ክንፍ አለው እሺ መልአክ ስራው ምንድነው ከተባለ መላእክቶች ስራቸው ዋና ስራቸው ምንድነው የተፈጠሩበት አምላክን ለዘላለም እየተገዙ መኖር ነው እስከዚያው ነው ፍጻሜ ድረስ አላህ በቁርአን ላይ ሲገልጻቸው ምን ይላል لا يعصون الله ما امرهم ويفعلون ما يؤمرون على እኔ አምላካቸው አላህ ያዘዝኳቸውን አያምፁኝም አድርጉ ያልኳቸውን ሁሉ ያደርጋሉ ብሎ ተናገረ መልአክ በባህሪው ኃጢአትን አያደርግም ደስነውና አስተምሮ በፍጹም ኃጢአትን አያደርግም ገብርኤልም ሚካኤልም ሱራፌልም መለኩል ሞት ሁላቸውም እንዳለ መላእክቶች ሁሉ ወተቸዋል ምን የት ነው መኖሪያቸው ከተባለ በሰማይ ነው መኖሪያቸው አምላክ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ومن عنده لا يستكبرون عن عبادته ولا يستحسرون إلى በሰማይ ላይ የሚገኙ መላእክቶች እኔን አላህን ከመገዛት አይኮሩ አይደክሙም يسبحون الليل والنهار لا يفترون ቀንም ሌትም አላህን ይገዛሉ አያርፉም እያለ ይናገራል ወተቸዋል ስለዚህ መላእክቶች ምንድነው ስራቸው አምላክን አላህ Subhanahu Wa Ta'ala ለመገዛት ነው የት ነው መኖሪያቸው በሰማይ ላይ ነው የመልአኩ ገብርኤል ልዩ ስራዎች አሉት ወይ አዎ መልአኩ ገብርኤል ልዩ ስራዎች አሉት አንደኛው ልዩ ስራው ምንድነው ከተባለ ከአምላክ መለኮታዊ ራእይን ለነብያት ማድረስ ነብያትን እንደ ነብይነት ማብሰር ነው ታዲያ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አብስሯቸዋል ወይ መልአኩ ገብርኤል ከተባለ አዎ አብስሯቸዋል ማስረጃ جاء جبريل الى النبي صلى الله عليه وسلم وقال يا محمد انك لرسول الله حقا መልአኩ ገብርኤል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ምን አላቸው አንተ መሐመድ ሆይ
እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው ይላል። ታውቃለህ? እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ታዲያ መልአኩ ገብርኤል ሲመጣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራእይ ሲያመላልስ ጊዜ ራሳቸው ብቻ ናቸው ምስክር ወይንስ የሚያየው አካል ነበር? ሌላ አካል ምስክሮች አሉ? ነፋሉ። ከ100,000 በላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር። ማየት ብቻ ነው ወይንስ ትምህርቱንም የሚሰሙ ነበር? በደንብ ትምህርቱን የሚሰሙ ነበር። ማስረጃ ሶሒህ ሙስሊም ቁጥር 8 ላይ ታገኛላችሁ። ማን ነው ያየ ከመካከላቸው ከተባለ ዑመር ኢብኑ አልኸጣብ የሐዲሱ ዘጋቢ ራሱ ኩና ጁሉሰን ዒንደ ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ነበር አለ። አንድን ሰው ሲያስተምር ታይቷቸው ነበረ? አዎ ያዩታል። መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር፣ ይሰሙት ነበር። ምስክሮቹ 4 ብቻ ሳይሆኑ ከ100,000 በላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ያዩት ነበር። ይሄ ነውና ተገልጦላቸው ምን አልሽኝ? ተገልጦላቸው ተገልጦላቸዋል፣ ይመለከቱታል። በእናንተ በገብርኤል ታምናላችሁ ወይስ አታምኑ? ገብርኤል የአምላክ መልአክ ነው ብለን ልክ አሁን የነገርኩሽን አስተምሮቶች ነው የምናምነው እንጂ አምላክ ነው ብለን አይደለም። ወይንም ደግሞ ለእርሱ አንሰግድም፣ አንጸልይም፣ አንጠራው። እኛ ምን ሰግደው ምን ጸልየው ሁሉም ነገር የአምልኮ ስርዓቶች ሁሉ የምናደርገው ለአንዱ አምላክ ብቻ ነው። መላእክቶችም ልክ እንደኛ ለአምላክ የሚገዙ ናቸው ብለን ነው የምናምነው። አላህ በቁርአን ላይ ሱረቱ ኒሳ መጨረሻ ገጽ ላይ ሲናገር ለየስተንኪፈ المسيح ويكون عبدا لله ولا الملائكة المقربون ይላል። ታላላቅ የቅርብ መላእክቶችም ሆኖ እንዲሁም ደግሞ ክርስቶስ የእኔ ባሪያ ከመሆን አይጸየፉም ነበር እያለ ይናገራል። ታላላቅ የቅርብ መልአክ የሚባሉት 4 መልአኮች ናቸው። ማን ናቸው? መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ ኢስራፊል ወይንም ሱራፊል እና የሞት መልአክ የሰዎችን ነፍስ የሚያወጣው ማለት ነው። እነዚህ ታላላቅ መላእክቶች ለመላእክት ሙቀረቢን ይባላሉ። ልጆች በጣም እያያዘ ስለሆነ ታብ ማድረጋቸውን ኮምፕሊት ማድረጋቸውን አታቋርጡ። እሺ ሌላ ጥያቄ አለሽ? አንድ ጊዜ ለምን ሰካም አይሽ ከላይ ሰላም ሰላም ማራናታ እንዴት ነሽ? ደህና ነሽ? አቤት እግዚአብሔር ይመስገን። እሺ ጥያቄ ነበረኝ። እሺ ጥያቄሽ ምንድነው? በእስልምና ውስጥ ትክክለኛ አምላካቸው ማን ነው? አንደኛ። ሁለተኛ ደግሞ ነብዩ መሐመድና ረሱል ሰለላሁ ዐለይሂ ወሰለም የምትሏቸው ልዩነታቸው ምንድነው? እነሱንስ ለነሱ የምትሰጧቸው አምልኮት ምንድነው? ይሄን እንድታብራራልኝ ፈልጌ። እሺ በእስልምና አምላካችን አምላክ አላህ Subhanahu Wa Ta'ala ነው። አላህ ነው። ሌላ ማንም አምላክ የለም። በቁርአን ላይ ሲናገር ኢነኒ አነ አላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ ያለ ይናገራል። ነቢያቶችም ሁሉ ሲያስተምሩ ጊዜ አምላካቸው አላህ ብቻ ነው እያሉ ያስተምራሉ። በቁርአን ላይ ለምሳሌ ሙሴን ብንወስድ ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁ ይላል። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። አብርሃም ለምሳሌ ምን አለ? በሱረቱል አንከቡት ላይ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። መሲሁ ወይንም ዒሳ ምን አለ? ስለ አምላክ ማንነት ሲናገር ወቃለ አልመሲሑ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም። ክርስቶስ እያለ አላህ ይጠራዋል፣ መሲህ እያለ ይጠራዋል። አላህ ሱብሓነሁ ወተዓላ መሲህ ብሎ ሰይሞታል ዒሳ ዓለይሂ ሰላም። እና መሲሁም እንዲህ አላቸው ለእስራኤል ልጆች፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ አለ መሲሁ ይላል። መሲሁ የእኔም የእናንተም ጌታ አንዱ አምላክ አላህ ነው እያለ እንዳስተማራቸው በቁርአን ላይ ተቀምጧል። ይሄ ነው። ስለዚህ እንደ እስልምና አስተምህሮ አምላካችን አላህ Subhanahu Wa Ta'ala ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም። ነብዩ መሐመድ ወይንም ረሱል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ታውቃላችሁ ረሱል ሰለላሁ ዐለይሂ ወሰለም የእርሳቸው ማዕረጎች ናቸው። ረሱል መልእክተኛ ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ትርጉሙ የአላህ ውዳሴና ሰላም በእርሳቸው ላይ ይስፈር ማለት ነው። ራሳቸው ናቸው። እንደአጠቃላይ ለእርሳቸው የምትሰሩት አምልኮ ምንድነው? ለእርሳቸው አምልኮ አንሰራ፣ እርሳቸውን አንገዛቸው፣ አንለምናቸው። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ሲያስተምሩ ኢዛ ሰአልተ ፈስአሊላህ አሉ። መለመን መጠየቅ ስትፈልግ አንዱን አምላክ አላህን ብቻ ጠይቁ፣ እርሱን ብቻ ለምኑ ብሎ አስተምረውናል። እርሳቸው በፍጹም አምልኮ አይሰራላቸው። እርሳቸው ምንድናቸው ከተባለ ቁል ኢነማ አነ በሸሩን ሚስልኩም ዩሃ ኢለየ አነማ ኢላሁኩም ኢላሁ ዋሂድ። ሙሐመድ ሆይ
እኔ ልክ እንደ እናንተ ሰው ነኝ በላቸው። ከእናንተ የሚለየኝ ወደ እኔ መለኮታዊ ራእይ ይወረድልኛል በላቸው። በቃ ከሰው የሚለዩት በሰው ከሰው ጋር በሁሉ ነገር አንድ ናቸው። ይበላሉ፣ ይጠጣ እንደማንኛውም ሰው ናቸው። የሚለዩት በምንድነው ከተባለ መለኮታዊ ራእይ ይገለጥላቸዋል። ያን የአምላክን ህግና ስርዓት ለሰው እንዲያደርሱ የተመረጡ ነብይ ናቸው። አላህ በቁርአን ላይ ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ መልእክተኛ እንዲሁም ደግሞ የነቢያቶቼ መደምደሚያ ነው እያለ ይናገርላቸዋል። በሱረቱል ፈትህ ላይ ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛ ነው እያለ ይገልጽላቸዋል። ወማ ሙሐመድን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገርላቸዋል ማለት ነው። ይሄን ይመስላል። ሌላ ጥያቄ አለሽ? ስለዚህ ለነሱ የምትሰጧቸው ክብር ማለት የአምልኮት ነው ወይስ ምን አይነት ክብር ነው የምትሰጧቸው? ለምሳሌ አሁን የረሱል ስም ሲነሳ የሆነ ሰለዋት እናውርድባቸው ምናምን የምትሉት ነገር አለ። ያ ምንድነው? ግልጽ አድርግልኝ። እሺ፣ የአምልኮ ስርዓት ለአንድ አካል አንሰጥም ከአላህ ውጭ። አምላክ አላህ በቁርአን ላይ ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያዘዟቸው የአምልኮ ስርዓቶች ሁሉ ለአንዱ አምላክ ለአላህ ብቻ ነው። ቁል ኢኒ ኡሚርቱ አን አዕቡደ አላህ ይላል። ሙሐመድ ሆይ እኔ አላህን በብቸኝነት እንድገዛ ታዘዝኩ ይበላቸው ይላል። እርሱ ብቻ አምልኮ ሁሉ ገብቷል። ፈዕቡዱላህ ሙኽሊሰን ለሁ ዲን፣ አላህን ብቻ ጥርት አድርገህ ሃይማኖትን ለእርሱ ብቻ አድርገህ እርሱን በብቸኝነት ተገዛ እያለ ይናገራል። እና በእርሳቸው ላይ ውዳሴ ወይንም ሰለዋት ማውረድ ስማቸው ሲነሳ ሰለላሁ ዐለይሂ ወሰለም የሚለው ሲል እሱ አምልኮ አይደለም። ትርጉሙ ምን ማለት እንደሆነ እመጣለሁ። አላህ በቁርአን ላይ ምን አለ? ላ ተጅዐሉ ዱዓ አር-ረሱል በይነኩም ከዱዓኢ በዕዲኩም በዕዳ ይላል። መልእክተኛ ሙሐመድን ስትጠሩት ጊዜ ልክ እንደ ተራ ሰው እንደማንኛውም ሰው እንዳትጠሩት እያለ ይናገራል። ያ ማለት ሙሐመድ ብለን እንደ ቆሎ ጓደኛችን ሳይሆን ሙሐመድ ከተባለ በኋላ ሰለላሁ ዐለይሂ ወሰለም እንላቸዋለን። ይሄን የምንለው ለእርሳቸው ብቻ ነው ወይ? ላ ለቀደሙት ነብያትም እንላለን፣ ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰለሽ? ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነ አላህ ቀድ አርሰለሁ ከማ አርሰለኒ አሉ። ከእኔ በፊት በነበሩት ነብያቶችም ላይ ሰላዋትን አውርዱ ልክ በእኔ ላይ እንደምታወርዱት አላህ እኔ እንደላከኝ ሁሉ እነርሱንም ልኳቸው ነበርና ብለው ተናገሩ። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርምሽ ስለ መሲሁ ሲናገሩ ወደፊት የዘመኑ ፍጻሜ ከመድረሱ ፊት ወደ ምድር ይወርዳል ከሰማይ እያሉ እየተናገሩ ትንቢትን ኢሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው ተናግረውለታል። ለእርሳቸው የተሰጠውን ማዕረግ ለነብያቶች ይጠቀሙት ነበር። እርሳቸው ኢሳ ሰለላሁ ዐለይሂ ወሰለም ይላሉ። ልክ እንዲሁ በአንድ ሐዲስ ላይ አብርሃምን ባወሱ ጊዜ ኢብራሂም ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው የተናገሩበት ሐዲስ አለ። እሺ ትርጉሙ ምን ማለት ነው ከተባለ ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት ነው። እሺ እርሳቸውን መጠየቅና መለመን ሳይሆን አምላካችንን አላህን ነው። አምላካችን አላህ ሆይ በነብያችን ሙሐመድ ላይ ውዳሴህንና ሰላምህን አስፈን ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ነው። እሺ እሺ አመሰግናለሁ። ያ ሰላም ያ ሰላም ያ ሰላም። ኔት በጣም ደካማ ነው። ለምንድን ነው? ከኔ ጋር ነው ቪዲዮ ልዝጋ መሰለኛ። ምን ይመስላችኋል? ሹራ ያኩን በጣም እያዘ ነው። ምንድነው? ከኢንተርኔት አይደለም ችግሩ።
ለምን ኮፒ ሊንክ አታደርጉ? እሺ ከተሰማ ትንሽ በትስኪ የተወሰነች ደቂቃ አለች። የሚቆራረጥ ከሆነ ተነግሩኛል። ድምጼ ይቆራረጣል እና ቪዲዮ ብቻ ነው የሚቆራረጠው። ድምጼ የሚቆራረጠው እንደ ልጆች እንዲህ በጣም ከያዘ የሚዘጋ ይመስለኛል። አይቀርውታ عليه بلاغات كثيرة. ተስተካክሏል ወይስ እንደዚያ ነው? ተስተካክሏል ልጆች? نفس الشيء ولا تصلح. ሰፈራችን ታያቸው። እሺ ከተስተካከለ ትንሽ እንቀራለን። ትንሽ እንቅራ። በሱዳንኛ ድምጽ እንቅራ ወይስ በምን ድምጽ እንቅራ ልጆች? ወአለይኩም ሰላም ወራህመቱላህ። አንዲት ጥያቄ አለች ላስቸግር። እሱ ጥያቄ ምንድን ነው? እኔ ሙስሊም ነኝ አልሐምዱሊላህ ረቢል ዓለሚን። ለምሳሌ አንድ ዘመድ ከተቆራረጠ በዘመድ ምክንያት ብዙ ነገሮችን ታጣላችሁ የሚል ሐዲስ አለ። ግን ያን ዘመድ ብዙ ጊዜ እኔ ቦታ በሰጠው ያ ዘመድ ለኔ ቦታ አለመስጠት እኔን ይገፋኛል። ለከኔ ወኋላ ሆኖ እኔን ይገፋኛል። ሊቀርበኝ አይፈልግም። ያንን ሰውዬ ግዴታ እኔ ቢያንስ ከ45 ጊዜ በላይ አፉ ብየዋለሁ። እኔ በዛ ዘመድ ምክንያት ቡሌ ጠይቃለሁ እያልኩ ይሄን ጥያቄ በዛች ልጅ ምክንያት ያጎቴ ልጅ ናት። እኔ ሳቀርባት እኔ ላይ የሆነ ማይሆን ነገር ትሰራለች፣ ፋውል ትሰራለች፣ ትጣላኛለች፣ ፋውል ትሰራለች፣ ትጣላኛለች። ቢያንስ ማክሲመም ከ40 በላይ ጊዜ አፉ ብያታለሁ። ግን ከአቅሜ በላይ ሆነ። በሷ ምክንያት የሚመጣብኝ ችግር ምንድነው? ከዚህ በላይ ወንድሜ? እሺ ምን አለ መሰለህ፣ አንዳንድ ሰዎች እየበደሏችሁ ይቅር ባላችኋቸው ቁጥር ያ ይቅርታችሁ አይገስጻቸውም ወይንም አያርማቸውም። ከዚያ በእናንተ ላይ አዛ ከማድረግ አይቆጥባቸውም። ድጋሚ
እናስቀይመው ይቅር ይለናል የሚል ተስፋ ስላላቸው እምነት ስላላቸው ደግሞ ይጎዳቸዋል፣ ሁሌ ይሰብሯቸዋል። የዚህ አይነትን ሰው ምን ማድረግ ነው ያለብን ከተባለ በቃ መራቅ። ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም የሚያስቀይሟቸው ሰዎች ሁለት አይነት ናቸው አሉ። አንደኛው ይቅርታ የሚገባው ነው፣ ሌላው ደግሞ ይቅርታ የማይገባው ነው። አላህ ይቅር ባዮችን ይወዳል። ግን አንዳንዴ ይቅርታ የማይጠቅማቸው ሰዎች አሉ፣ እንዳውም የሚጎዳቸው ሰዎች አሉ። ስለዚህ ለሁለት ከፈሏቸው። አንደኛ ይቅርታ የሚገባቸው፣ ሌሎች የማይገባቸው። ይቅርታ የሚገባው ምን አይነት ሰው ነው ከተባለ እናንተን በበደል አያስብም ሰውየው። በአጋጣሚ ግን የሆነ ስህተት ሰራባቸው፣ በዚያ ነገር በጣም ተጸጸተ። በቃ ይቅርታ አስቀይሜሃለሁ፣ በቃ ተጸጽቻለሁ በዚያ ስራ ያለ ይሄ ሰውዬ ይቅር በሉት። ነገር ግን አንዳንድ ሰው ይበድላችኋል፣ ይቅርታ ትልቶ ይቅርታ መጥቶ ይጠይቃችኋል፣ ታደርጉለታላችሁ። ምንም አይመስለው የሚያ ነገር ድጋሚ መጥቶ ያን ጥፋት በእናንተ ላይ ያደርጋል። አሁንም ይቅርታ ታደርጉለታላችሁ። ይፈቻላል። ያ እየደጋገመ ያስቀይማችኋል። ይሄ ሰው አያችሁ፣ ይሄ ሰውዬ ይቅርታ ይለኛል ድጋሚ ባስቀይመው የሚል በልብ ውስጥ ስላለ ያንተ ይቅርታ ማድረግ ለርሱ አልገስጸውም፣ አልመከረው፣ እንዲቆጠብ አላደረገው። እንዳውም ይቅርታ ማድረግ ለርሱ በተደጋጋሚ ኃጢአት እንዲያደርግ አንተን እንዲበድል ብዙም በር እየከፈትክለት ነው። እየተጎዳ ነው ይሄ ሰው። አንተ በበደለ ቁጥር ኃጢአት እያስመዘገበ ነው። ያ እንዳይሆን ይሄ ሰው ይቅርታ አላደርግልህም ብለህ እንትን ትተዋለህ። ምናልባት የሆነ ጊዜ ላይ ይሄ ሰውዬ ቢመለስ፣ ምናልባት የሆነ ጊዜ ላይ እንደው ልብ ገዛና ተመለሰ፣ ድጋሚ ጭራሽ አላስቀይምህም እና ከዚህ በኋላ አላደርገውም ብሎ በትክክል እንትን ካለ በራችሁን ክፈቱለት። ግን እናንተም በተደጋጋሚ እያስቀየመ የሚሰብራችሁ ምንም ይቅርታችሁ የማይጠቅመው አይነት ሰው ከሆነ ያንን መራቅ ትችላላችሁ። እሺ በጣም